ቤተሰቦቼ እንደምን አደራችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ አንድ ነገር ለማውራት ነው የገባሁት እና አባትና እናት በህይወት ካላችሁ ይህንን መልእክት አድርሱልኝ። እግዚአብሔር አምላክ እንኳን ጠበቃችሁ፣ እንኳን ለዚች ቀን የአባቶች ቀን እንኳን በሰላም አደረሳችሁ እያላችሁ መልእክተኛ አድርሱልኝ። አባትና እናት በህይወት ካላችሁ ታድላችኋል። እንደ እናንተ አይነት ሀብታም ሰው የለም። እንደዚህ በየ ነው ማምነው እና ትናንት የአባቶች ቀን ነበር እና መልእክትን አስተላልፉልኝ። እኔ ቢሆንማ እነሱ በህይወት ቢኖሩማ ምን ላድርግ ነበር? ያው ምንም ማድረግ አልቻልኩም። እነሱ በህይወት ያሉ አባቴ ከሞተ ይሄ 7ኛ ዓመት ነው። ይሄ 7ኛ ዓመት ነው። ለእናቴ ይሄ 5ኛ ዓመት ነው እሷ ከሞተች። በጣም ከባድ ነው ስሜቱ። ታውቃላችሁ፣ አባትና እናትን ማንም አይደርስም። እነሱ በዚህ ሰዓት ለኔ በህይወት እነሱ ቢኖሩ ምን አይነት እድለኛ ሰው ነበርኩ። ግን በህይወት ያሉ በጣም ያሳዝናል። ከባድ ይቅርታ። ስሜቴ ብዙ ቦታ ስለሄደ ነው። ስሜቴን እየቆጣጠርኩ ነው። በጣም ከባድ ነው እና እግዚአብሔር ይመስገን። እሱ ፈጠረ፣ እሱ ነው የወሰደው። ያው አይምሮአችን እንደዛ ብለን ነው ማሳመን ያለብኝ። ይሄ ነው እሱ ነው የሰጠኝ፣ እሱ ነው የወሰደኝ። በእኛ ቤት እኔ የመጨረሻ ልጅ ነበርኩ። አባቴ እኔን አንድ ቀን ትክክለኛ ስም አማረች ብሎ ጠርቶ አያውቅም። ትዝ ይለኛል። ምንድን ነው የምለው? አማው እያለ የኔ ስም አማረች ነኝ፣ እሱ አማው ይላል። ትክክለኛ ስም ጠርቶ አያውቅም። እኔ ከትምህርት ቤት መጥቼ ማንም ሳይ ደብተሮቹን አስቀምጬ ለማረግ ክፍል ገባለሁ። ፈልጎ የሚያገኝ እሱ ነው። የት ሄዳ ነው የት ገብታ ነው እያለ የሚፈልግ እሱ ነበር። ምግቡን የሚጠጣው ነገር ሁሉ የሚያቃብል እሱ ነበር። እኔ ትልቅ ሆኜ ሳለም እንደዚህ እያደረገ ነበር። ምግብ እየበላ አስቀርቶ ለእኔ እየሰጠን ነበር። አባቴ ማለት ነው። ግን አሁን በህይወት ያለ ትናንት በጣም ነው የተሰማኝ። በጣም ከምላቸው በላይ ትናንት ተሰምቶኝ ነበር። ከባድ ይቅርታ።
በጣም ተሰማኝ፣ በጣም አለቀስኩኝ። ወይኔ አባ በህይወት ብኖር ኖሮ አሁን እኔ እንዴት ሆኜ እንደምኖር አይቶ ነበር። ግን አሁን እኔ እንዴት ሆኜ እንደምኖር አያይም፣ አያስብም፣ አይጨነቅም ስለኔ። እንደምንም ሆኜ እየኖርኩ ነኝ። እግዚአብሔር ይመስገን። በመጥፎ ሁኔታ ላይ አይደለም፣ ጥሩ ሁኔታ ላይ ነኝ። ግን ይሄንን የኔ ህይወትን የኔ ኑሮዬን እሱ አይቶ ቢሞት እሱ ይሄን ነገር ሁሉ ካየን በኋላ ሞት ቢወስደኝ ጥሩ ነበር። ግን አላየም። እግዚአብሔር በጣም ከፍቶኛል። ጌታ በጣም ከፍቶኛል። እንደዚህ እንደ ትላንት ተከፍቼ አላውቅም፣ አልቅሼ አላውቅም። እሱ የሞተበት ቀን እሱ ነው ትዝ አለኝ። እሱን ያጣሁት ቀን ነው ትዝ አለኝ ትላንት። እና ከእናንተ የተጠበቀ ማንነት ምንም ስለሌለኝ እናንተ አባትና እናት በህይወት ካላችሁ ይህንን መልእክት አድርሱ። እግዚአብሔር አምላክ እንኳን ጠበቃችሁ፣ እንኳን አደረሳችሁ ለዚች ቀን። እግዚአብሔር አምላክ እንኳን አበቃችሁ እያላችሁ መልእክተኝ አስተላልፉልኝ እና እግዚአብሔር ይመስገን። እሱ ነው የሰጠኝ፣ እሱ ነው የፈጠረኝ፣ እሱ ነው የወሰደኝ። ስሜቱ በጣም ከባድ ነው። ማለት የሚፈልገው ነገር ውድ ቤተሰቦቼ፣ የኔ ውዶች፣ የኔ ማሮች፣ የኔ ወርቆች፣ ይህንን መልእክቱ ለአባቶቻችሁ አድርሱ። በህይወት ካላችሁ ደስተኛ ሁኑ፣ አስደስቱ። እነሱ በህይወት ሲኖር ምንም አይታየንም። እነሱ ከህይወታችን እነሱ ሲወጡ በጣም ያሳስባል፣ በጣም ይጨንቃል። እኔ ራሱ ባለትዳር ሆኜ የራሴ ቤት ሲኖር ጠዋት ሮጬ ነው የምሄደው። እዛ ሄጄ ከእናቴ እጅ ምግብ ካልበላው እኔን አያጠግበኝ። ጌታ ትልቅ ሆኜም ራሱ ማለት ነው። ፋዘር ደግሞ እሱ ምግብ እየበላ ያስቀረኛል፣ ደብቆ ለኔ ይሰጠኛል፣ ያቆርሰኛል። ራሱ እኔ የራሴ ከቤቴ ሲመጣም ደብቆ ነው የሚደብቀው። ደብቆ ያቆያል፣ ደብቆ ይሰጣል። ቢጠጭ ይለኛል፣ እንዲሁን ይለኛል፣ ይመክረኛል። ግን አሁን ማንም የለ፣ የሚመክር እናትም የለች፣ አባትም የለም። ወንድሞቼ እህቶቼ የራሳችሁ ቤት ይዞ ነው የሚኖሩት፣ ከኔ ጋር አይደለም። እግዚአብሔር ይመስገን በጥሩ ሁኔታ ላይ ነኝ። ግን አባትና እናትን ሳስበው በጣም ይከፋኛል። እና ውድ ቤተሰቦች አባትና እናት በህይወት ካላችሁ አግዙ፣ እርዱ። በተቻላችሁ መጠን ትታችሁ አትለፉ። እነሱ በህይወት ሲኖሩ ምንም አይመስልም። ግን እነሱ ከሞቱም በኋላ ካጣን በኋላ ትዝ ይላል ሁሉም ነገር። ፕሊዝ አግዙ፣ እርዱን። ምንም አይደለም። እኛ የምንኖረው
እየተጸጸትኩ በእውነት ትዝ ይለኛል። የመጀመሪያ ጊዜ ስራ ለመስራት አዲስ አበባ ለመውጣት ለኔ ትራንስፖርት አጣሁ። አባቴ የሆነ ሰውየው ሰፈራችን አለ 150 ብር ብድር ወስዶ ትራንስፖርት ሰጠን። ያ 150 ብር ወስጄ አዲስ አበባ ገባሁ። አዲስ አበባ ሆኜ ቀን ስራ ሰርቼ ፓስፖርት አወጣሁ። ቀጥታ የሰው ሀገር መጣሁ። ከዛም ለአባቴና ለእናቴ ቃል ገብቼ ነው የወጣሁት ከቤት። ከዛም ለእነሱ ቃሉን አከበርኩኝ። ቤት ሰራሁ። ያ ቤት ውስጥ እየኖሩ ሞቷል። እግዚአብሔር ይመስገን። የእነሱ ምርቃት እኔን ደርሶኛል። ለእኔም አሁን የራሴ ቤት አለ ከተማ ውስጥ ጥሩ ሁኔታ ላይ ነኝ። ግን እነሱ ይሄ ነገር አይቶ ቢሞቱ የኔ ኑሮ የእነሱ ምርቃት እኔን ደርሷል። ይሄንን ግን እነሱ አይቶ ቢሞቱ ምን ይሆናል እያልኩ እሱን እያሰብኩ ትናንት የመጨረሻ ነው ያለቀስኩት። እና እኔ ማለት የሚፈልገው ምንድን ነው? እነሱ በህይወት ካላችሁ እፍጡን አግዙ። ምርቃቱ ይደርሳል፣ ተቀበሉ። እና ይህንን መልእክት ለነሱ አድርሱ። እግዚአብሔር አምላክ እንኳን ለዚች ቀን አበቃችሁ፣ እንኳን ኖራችሁ። ሃፒ ፋዘርስ ዴይ እያላችሁ መልእክትን አስተላልፉልኝ። ውድ ቤተሰቦች ጊቡ አይንካችሁ፣ ተባረኩልኝ። ከልብ ወዳችኋለሁ። ኮሜንት